በዚህ ሰዓት ከቤኒሻንጉል ጉሙዝ ክልል አስደንጋጭ የተባለ ዜና ተሰምቷል። ከላይ የምትመለከቷቸው ሁለት ወንዶች በተመሳሳይ ጾታ ጋብቻ መስርተው በመገኘታቸው በቤኒሻንጉል ጉሙዝ ክልል በባምባሲ ከተማ ፖሊስ በቁጥጥር ስር መዋላቸው ተነግሯል። ሰላም አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ ጀማው? እኔ አልሐምዱሊላህ። ይሄ ቪዲዮ ወሳኝ ቪዲዮ ስለሆነ በደንብ ኮፕሊንክ ሪፖስት ሼር እያረጋችሁ እስከ መጨረሻው ተከታተሉ ማለት ነው። እንግዲህ አስደንጋጭ ዜና ነበር የሰማነው። እንግዲህ ጌም ይሉት ነገር በጣም የሚዘገና የሚያስጠላ ነገር ነው። ነገር ግን ይህ አስተምሮ ከየት ነው የመጣ ነው ካለን ከመጽሐፍ ቅዱስ ነው፣ ከክርስቲያኖች መጽሐፍ ነው። ማስረጃ መጽሐፈ ምሳሌ ምዕራፍ 24 ቁጥር 26 ላይ በቀና ነገር ለሚመልስልህ ከንፈርን ይሳም ይላል። እንግዲህ ከንፈርን መሳም የሚያስተምረው ምንድነው? መጽሐፍ ቅዱስ ነው መጀመሪያ ላይ ማለት ነው። እንዲሁም ደግሞ ክርስቶስ ይህን ነገር ሲፈጽም ነበር፣ የባይብሉ ክርስቶስ ማለት ነው። የአባታቸው የነሱ አባትም ማባጽዮን ገድል ላይ ምዕራፍ 2 ላይ በዛን ጊዜ ፍርሃትና መንቀጥቀጥ ያዘኝ፣ እንደ ሰማዩ ቀለጥኩ፣ እንዲህም ሲል መለሰልኝ፣ ዛሬ ተወለድኩ የማርያም ልጅ እኔ መድኃኒዓለም ነኝ፣ አትፍራ አለኝ። ይህም ብሎ አፌን ሳመኝ፣ ከጣሙ ብዛት አፌን አጣፈጠው እያለ ይናገራል። ስለዚህ የሚያስተምረው ይሄ መጀመሪያ መጽሐፋቸው ነው። እንዲሁም ደግሞ ስንክሳር ዘወርሃ ህዳር ላይ ያለ መጽሐፍ ነው ይሄ ምዕራፍ 26 ላይ። ከዛም በኋላ መድኃኒዓለም አፉን 3 ጊዜ ሳሙ ይላል። እንዲሁም ደግሞ በሌላ ቦታ ላይ ገድለ ዘርአ ብሩክ ምዕራፍ 8 ቁጥር 4 ላይ ይህን ሲያደንቁ ጌታችን ከመንበሩ ከዙፋኑ ተነስቶ አፉን እግሩን መላ አካላቱን ሁሉ ሳሞ ይላል። ሆነ አውዙ ቢላህ። እንግዲህ መላ አካላት ሲባል ፕራይቬት የሆነ አካላት ብልት የሚባል ነገር አለ፣ እሱንም ሳመ እያለ ይነግረናል ማለት ነው። እንዲሁም ደግሞ ሴት ለሴትም አለ። የቅድስት አርሴማ ገድል በአማርኛ ላይ እናቷ ቡርክት አትናሲያንም አፏን ሳመቻት፣ ከዛ በኋላ ሰውነቷንም ሁሉ ዳሰሰቻት ይላል። ነገር ግን ይሄ ነገር በእስልምና ትልቅ ወንጀል ነው። ይሄ ነገር በእስልምና ትልቅ ወሰን አላፊ ሰዎች ናቸው ይሄን ነገር የሚተገብሩት። ማስረጃ ሱራ 27 አያ 55 ላይ እናንተ ከሴቶች አልፋችሁ ወንዶችን ለመከጀል ትመጣላችሁን? በእውነቱ እናንተ የምትሳሳቱ ህዝቦች ናችሁ እያለ አምላካችን አላህ Subhanahu Wa Ta'ala ይናገራል ማለት። እንዲሁም ደግሞ ሱራ 7 አያ 81 ላይ እናንተ ከሴቶች ወንዶችን በመከጀል በእርግጥ ትመጡባቸዋላችሁ፣ በእውነቱ እናንተ ወሰን አላፊዎች ህዝቦች ናችሁ እያለ ይናገራል። ስለዚህ ነገር የሚተገብር ጌም የሚባለው ነገር የሚተገብር ሰው ምንድነው? በእስልምና ወሰን አላፊ ነው። ነገር ግን በክርስቶስ ስንሄድ ምንድነው? የተቀደሰ ቅዱስ ሰው ነው ማለት ነው። እንዲሁም አምላካቸው የፈጸመው ነገር ነው። ወሰላሙ አለይኩም።